እኔ ዛሬ እዚህ አልደርስም አንተ ስላለክ ነው አሁን ያለችው አማህ ያለችው በጣም ነው ወድ በጣም እና ለወጣ ቀላል አይደለም እንደዚህ ብለክ ቀላል መንገድ እንዳታስብ እኔና ባሊና አባቴና ተወጣቀላይ ስላንተ ነው ምንም አልገልጽም ወዳለሁ አፍቅራለሁ መታሰበው ነገር በሙሉ እግዚአብሔር ያስተካክልክ ቅርብ ከመላቸው ሰዎች ጭምር የሚሰነዘሩ ቃላቶች ነበሩ ላገባይ ሴት ይሄን ያህል መሆን እንዴት በጣም አፍቅርሻለሁ ለኔ አንቺ የሴት ልክ ነሽ ሁሌ አግብተሻል ስንት አመቱ ነበር 22 አዲስ አበባ ወጣችሁ ምንም አላቅም ግን ተቀጻጥ ብዬ እንደዚህ ነው እሺ እንደዚህ እናድርገሽ ዛሬ ላይ ያው ዋጋ እያስከፈለኝ አሁን አብሮኝ አይደለም እስር ቤት ነው ያለው 3 አመት ሊሞላው ብርት ላይ አትያት ምናምን ሰራለሁ ቺፕስ መጥብሹ ማለሽ ተነስተሽ የከተማ ጽዳት ሰርተሽ ከዛ በኋላ ደግሞ አመሻሹን ቺፕስ ሳምቡሳ እየሸጥሽ ህይወትን እየገፋሽ ነው እየተባልኩ ያረኩት ነገር ትዝ ስለሚል በጣም ነው እንዴት እንደለመነኝ እኮ አፍራለሁ አለለው ምንም ተሰማ በስርሽ ሁሉ ሰው የሥራ እድል ፈጥረሻል አዎ 5 ሰራተኞች አብረው አበላሉን አሁን ገና ወቅሽበት በልጅነትሽ ትዳር ቤት ካልሽ በኋላ ፋሲካን ስታከብሪ አራት የከፋኝ በቃ ወጡን ብቻ ስጪኝ ወጥ የበለውበት ቀን አደረሱ ባዶ ሚዲያ ላይም መጀመሪያ ስቀርብ ተቃውሞ አስነስቶ ነበር ማስፈራሪዎች እና በጣም ብዙ ነገሮችም ይለኝ ነበር ከዚህ በፊት አብረን በመኖርበት ሰዓት የነበሩትን እቃዎች ፍራሽ ቴሌቪዥን የነበሩትን እንዳለ በተፈታ በሶስተኛው ቀን እንዳለ ይዞቸው ወጣኔ አሁን ላይ ይሄን ስራ እየሰራው በነበረበት ሰዓት ላይ ፍቲል አሁንም ድረስ ማውራት አልፈልግም አብረን ልንቀጥል አንችልም እኔና አንቺ በስሜ ለምነሻል እነዚህን ገንዘብ ካገኘሽ በኋላ ተቀይረሻል ብሎ በስበባስባው ጸብ ራሴን እስከማጥፋት ድረስ የደረስኩባቸው ሙከራዎች ተስፋ ስለቆረጥኩኝ አጠገቢ ማንንም ሰው ስላልነበረ በዛ ሰዓት ላይ እኔን ጥፋተኛ ለማድረግ ነው እንጂ ልጄን በዚህ መንገድ አሳድገሽልኛል እንደዚህ አይነት ችግሮች ነበሩ ወይ አመሰግናለሁ የለም ከእስር ቤት ስወጣ እኔ ጭራሽ እንለያይ ምናምን የሚል ነገር ነው ያልወጣኝ ጭራሽ ዮናስ ከእስር ቤት ሲፈታ ጭራሽ እንዳታስገቢው ቤትሽ ጭራሽ በቃ እሱን ካስገባሽ አንቺ ቤትሽ ይበላሻል የልጄ እናት ናት ልጅ ሰጠችኝ እሷ ነች እሷን ውድቀት አልፈልግም አሁንም ቢሆን ምን አለበት እሷን አጥቷትሽ ቢያንስ ልጄን ላገኛት እድል ብትሰጠኝ ሽምግልና ተላከ ባሻ ሽምግልና ተላከ ልታገባ ማለት ነው በቃ ማህሌትን እንደዚህ አሁን ከሌላ ሰው ጋር ሳገኛት ሌላ ነገር ተፈጥሮ ያልጠበቅኩት ነገር ሳገኝ እኔ ራሴ እስከማጥፋት አስቤ ነበር ለሷ ላስፈልጋት ይችላል ግን ለልጄና ለእናቴ በጣም ማህሌት መንግስቱ ይባላልኝ ስንት አመትሽ ነው አሁን 18 ከአባቴ ጋር ደግሞ እየተጣላን እንመጣለን ብቻ ቤተክርስቲያን ምናምን ሄድና እኔ አምሽቼ ነው የምመጣው እኔ ያገለገልኩኝ ነው ማመሸው ግን ከዛ አንድ ቀን ገብርኤል ምናምን ነበረ እዛ ሄጂ ስመለስ አትገቢ መስከነ ጭራሽ አለኝ ይመስለኛል ግን እሱ በርጋ ቆሜ እንድጠብቀው ይሁን አላቅም እሺ ምናምን ብዬ እኔ ሄዳለሁ ማለት ነው ሲሄድ የት ነው ሄድኩት የጓደኛዬ ቤት ነው ሄድኩትኝ ማለት ነው በጓደኛዬ ቤት ሲሄድ ነው ባለቤቴን ያገኘሁት ማለት ነው እዛ አግብተሻል አዎ 14 አመት ሞላኝ ማለት ነው ቤት አትገቢም ሲሉሽ ቀጥታ ወደ ጓደኛሽ ቤት ነው ሄድሽ አዎ እነሱ ጋር ሄድኩኝ እሱና ታቀኛለች ከአባቴ ጋር ይተዋወቁ ነበር ማለት ነው ከዚህ በፊት ስለምታቀኝ ነው እዛ ያደርኩት ማለት ነው ጣጣዋት ወስዳኝ እንደ አስታርቅ አስገባች ጋባኝ እነሱ ሄዳለው እሱ ስንት አመቱ ነበር 22 አካባቢ አንቺ ግን ገና 14 አመትሽ 14 አመቴ ነው ስለ ትዳር ስለ ወንድ ጓደኛ የምታውቂው ነገር ነበር በዛ እድሜ አራ ምንም አላቅም ግን በቃ ዝም ብዬ ከሱ ጋር ምናምን ሰው ነበር ደስ የሚለኝ ትምህርት ምናምን ይተማርኩ ይመጣል ምናምን ይሄዳል አባቴን ያቃል ማለት ነው ማታ በጣም ይቆጣኝና ተነስቼ ለነገር ሄዳለሁኝ ማለት ነው እሱ ጋር አባቴ ተቆጣኝ ብለሽ ልትነግሪው ለምን አብረን እንኖር ምናምን ይለኛል እሱም ከቤት መውጣት ይፈልግ ነበር አንዳንዴ ነገሮች በአንቺ ባሰብሻቸው ሳይሆን በተፈቀደልሽ ነገር ነው የምትሄጂው አማራ ክልል እንሄዳለን እዛ ደግሞ አያት አለው ልጅ ምናምን እንውለድም አይለኝም ሲጀመር እሱ ማለት ነው ተቀጻጥ ብዬ እንደዚህ ነው እሺ ዛሬ ላይ ያው ዋጋ እያስከፈለኝ አንዴ ታይስት ባይ ማለት መስማት አለብሽ ነገ ይቆጭሻል የሚለው ቃል ሰማት ያለበት ነገር ነው ሆነ ቦታ ላይ ስደርሺ ወይኔ ያን ይያልሽ እሺ ወደ አዲስ አበባ እንመጣለን ማለት ነው በቃ ሁለታችንም ማበድ ነው አይሆንም እሷ ትምህርቷን ተማር በፍጹም
አያቶቼ ምናምን አሉ። ታይ አይሆን ገና ነው ሰዓቱ አሁን አይደለም ይሆናል። ይሄ የራሴ ህይወት ነው ማለት ጀምሬ ነበር የዛሳት ማለት ነው። ግን አይደለም ተደርሽበታለሽ እኮ ሲጀምር ያን ሰዓት ላይ እንደዚህ የሚያወሩ ሰዎች ቢያጋጥሙኝ ራሱ የራሳቸውን እያኖሩ ልል እችላለሁ። ሰው ሚነግርሽን ብትሰሚ ለነገ ጥሩ የሆነ ነገር እንትን ታተርፊበታለሽ። እሱ እናት በጣም መልካም እናት በጣም ከአባቴ ጋር እንግዲህ አይሻ እንደተጣላን እንደወጣው እንደቀረው ነው አይሽ እሷ አለች። እሷ ልታስታርቅ ብትሞክር ጭራሽ አባቴ እሷን ይወቅሳታል። ለልጅሽ አሳልፈ ይሰጠሽ አዛ ቤት ተከራይታልን መስራት ጀመረ ማለት ነው። እዛው ሰፈር ላይ እንውለድ ምናምን ስለውም አይሆንም ገና ነው ቆይ ይለኛል ማለት ነው። ትንሽ ከፍ በይ ምናምን ነበር የሚለኝ ማለት ነው። በጣም ይጣነቀቅልኛል ምናምን ማለት ነው። እሱ ለማን ተረገዘች የሆነ ሳለ አሁን የምኖርበት ግቢ ተከራየን። ምን በስርዓት ይሰራል ያመጣል። አሁን የታሰረበት ምክንያት እኔ አላውቅም። አሁን አብሮኝ አይደለም እስር ቤት ነው ያለው። 3 አመት ሊሞላው ነው ከታሰረ ማለት ነው። ማማ ከተወለደች ከ5 ወር በኋላ ነው። አሁን እኮ ማማ አመት ከ2 አመት ከ5 ወር ምናምን ሆናታል። ከበደኝም ነበር ያኔ ማለት ነው። ለምን መጀመሪያም የቤተሰብ ኃላፊነት እኔ ላይ ነበር። እሱ እናት ናት ያረሰችኝ ማለት ነው። ከሰዎች ጋር ጸብ ተፈጥሮ ታስሮ ፋይል ሳያዘጋ ወጣ። ፋይሉ እንደተከፈተ ማለት ነው። ሌላ አቃቢ ህግ ሲመጣ ድጋሚ ፋይሉ ሲከፈት እንደውም 6 አመት የሚያስፈርድበት ማለት ነው። ማማን እያዘልኩ ምናምን ፍርድ ቤት ለፍርድ ቤት ብመላለስ አይሰማም። ህግ ነው። የእሱ አጎት እንትን ከፍልልሻለሁ የማቆያውን በቃ አንቺ ስራ ጀምሪ ምናምን ይለኛል። ታሽ ብዬ ስራ ጀምራለሁኝ። ቢሆንም አይፈቃም። የእሱ እናት እንዴት እንደማስቸግራት ብታይ እንደዚህ አማጭ የባለሽ እናት እንደዚህ አይነት እናት ነው የሚሉት ብታይ ማለት ነው። እሷን ደውዬ እንደዛ አንቺ ካላመጣሽ ነው የምለው ሁላ እንደዚህ ሆኖ ነው ትለኝም አልሰማትም ሁላ። ስራዬን ጀምራለሁኝ። ደስ ይላል ተመስገን አልኩኝ። በቃ ሰማን ግን ውጪ ነው ማስቀምጣት። ግቢ ውስጥ ሌሎች ልጆች አሉ። እኔጋን አብራይት ምናምን እየሞካከረች ነው። ከ6 ወሯ ነው ከ7 ወሯ በዛው ሰዓት ክረምት ነው የጀመርኩት። ዳሬም ታፈስ ነበር ምናምን። ልክ 9 ሰዓት ላይ መዝነብ ይጀምራል። አትያት ምናምን ሰራለሁ። ቺፕስ መጠብሹ ቺፕስ ብቻ ነበር የጀመርኩት መጀመሪያ ማለት ነው። አንድ የሆነ ሰዓት ላይ ማለት ነው በቃ ጭልም ነበር ያለብኝ። መልካም ነው እግዚአብሔር። ምንድናት የኔ ህይወት ያቺ ስራ ሆነች ህይወቴ ሆነች። በቃ ካልሰራሁት አልበላም አልጠጣም ካልተሰራ ያ ስራ አይሽ እሷ ኔሪባ ሊቶም እንደሚያስጠቀልሽ እንደዚህ አይነት ስሜት እንዳይሰማኝ ይፈልጋል። አይሽ ይሄው ዛሬ ዋጋ አስከፈለኝ ብዬ ስለ ራሱ በጣም ነው የሚጎደው እሱ አሁን ሰዓት ላይ ጎረቤት በሙሉ የሚያመሰግናት እሷን እሷ ስላለች እኮ ነው አንቺ ያለሽው። የሰራው ያለ ሰፈር ወረዳዎች ምናምን ስለሚያቁኝ ይመለመልና ሰው ማዘር በትግል እንደዚህ ሲጀመር ላይ ሰጡሽም ይችላሉ። እንደዚህ አይነት ስራዎችን ማን መሰራውን ጽዳት ማለት ነው። ልክ እሱ ስራ ሲመጣ ደግሞ ምን መጣ አሁንስ ማማኔት ላርካት ለሊት 11 ሰዓት ላይ የትኛው ማቆያ ነው የሚከፈተው? ለሊት ተነስቼ እሱን እሰራለሁ። 9 ሰዓት እስከ ምሽቱ 3 ሰዓት ደግሞ ችብስ እሰራለሁ። የሚፈታበትን ጊዜ በጉጉት እየጠበቅሽ ነው? ገና ከ3 አመት በኋላ እግዚአብሔር ካን አልፈዋለን ያስባለሁ። የሱ ማዘርን እሷ ስላለች እኔ ያለው ልጅ የለውም ነበር። እሷን አመሰግናለሁ። አባቴን ደግሞ በጣም ይቅርታ አመሰግናለሁ። ምን ያህል ጊዜ ሆነሽ? ወር ከ15 ቀን ምናምን ነኝ። ለመደልሽ? እግዚአብሔር ይመስገን አሪፍ ነው። ሞች አሁን በስሬ 5 ሰራተኞች አብረውኝ ልጆች እየሰሩ ነው፣ ያግዙኛል በጣም። ስንት አይነት እርጥብ አለ? እኔ ጋር ወደ 11 አይነት እርጥብ አለ። መጀመሪያ ማመጣጤን ስለሚያውቁት አብዛኞቹ ሰዎች ይደግፉኛል። እግዚአብሔር ይመስገን አሁን አሪፍ ላይ ነው። ሜካፕም መማር ጀምሬያለሁ። ልመረቅ 15 ቀን ምናምን የቀረኝ። ጀምረናል እንግዲህ። በጣም ይገርማል። ለውጥሽ ግን የፈጠነ ነው። ዋው እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ክረምት እየመጣ ነው። ግን አሁን በክረምት ምንድን ነው የምታደርጊው? ይረብሸኛል ዝናቡ። አሁንም አልተወኝም። ምንድን ነው የምታደርጊው ዝናብ ሲመጣ? ወደ ውስጥ ለመግባት እሞክራለሁ። ያው ብዙም አይመችም፣ ግን ውስጥ ላይ ገብቼ ለመስራት እሞክራለሁ። ግን ምን ያህል የሰው ድጋፍ ረዳሽ? የሰው ድጋፍ እንደው ከጠበኩ በላይ ነበር። እዚህ ጋር ማዮኒዛችን ነው የምናደርገው። ማዮኒዝም እዚህ ነው የምናዘጋጀው ራሳችሁ ጋር። አዎ እዚህ እናደርጋለን። ከዛ ካቻፕ ይደረጋል። ደስ መጠቅለሉን በቀጣይ እንዲህ እንዳንቺ በመስመር ነው። እንደዚህ ኦኬ። አሁን ይሄ ምንድነው የታዘዝሽው ማለት ነው? ስፔሻል በዳቦ ታለን ከሰም ተቀመጣለች። ታረክ ሙሉ ለሙሉ ወደ ታች።
ከዛ በሰሃን እርጥብ ተከሽና ፋስት ፉድ ብላ ጀምራለች። እኛም ልንመርቅላት መጣን። ጀምር ብሩ እንደተሰበሰበልኝ በውጭ ሀገር የሚገኙ እህትና ወንድሞቼ ናቸው ያገዙኝ። ቤኪም አለ። ቤኪን ሳላመሰግነው አላልፍም። የራሱ የሆነ እርጥብ ቤት ያለው ልጅ ነው። በጣም ጎበዝ ሰው ነው። ከአንቺ ጋር ኢንተርቪው እንደወጣሁ በኋላ ብሩ ተሰበሰበልኝ። ከዚህም በዛ ስለማውቀው እሱም ስራ እንደዚህ ፋስት ፉድ መስራት ስለነበረ በሁሉም በእያንዳንዱ ነገር አብሮኝ ሲያግዘኝ ነበር። ሌላ ማንንም ሰው አላስገባውም። አባቴ የባለቤቴ እናት በቃ ሁሉም አልጠበቃቸው ያለችኝም ብር ማብቃቃት ስለነበረብኝ እዚሁ እያደር ቀለም ስንቀባ በቃ ብዙ ነገር ስንገዛዛ ነበርና በዛ ሰዓት ላይ ውጪ በማደር ሰዓት በጣም ብዙ ነገር ነበር የተባልኩት። በእውነቱ ቤኪንም እናገኘዋለን። በጣም መልካም ልበቅን የሆነ ወጣት ነው። አበላሉን አሁን ገና ወቅሽበት። ቆንጆዬ ነው። እጅግ ይጣፍጣል። እጅሽ ይባረክ። የእውነት ቆንጆ ነገር ነው። በንጽህና እንደምትሰሪ አይቻለሁ። ዲም በላይ ከፍ ባለ ደረጃ ደርሰሽ ሰርተሽ የምትለወጪ አድርግሽ። አባቴም አይቶታል። ሁሉም ቪዲዮ ምናምን አይቶታል። ምንም አላለም። በጣም ነው ደስ ያለው። ጎበዝ በርቺ ምናምን ያሉኝ በብርም ያገዙኝ አሉ። በጣም ማመሰግናቸው አሉ። ቃል የገቡም አሉ። ቃል ገብተው በዛው እንትን የሚያሉ ሰዎች አሉና ሆነ ኃላፊነት ወስደሽ እንትን ማቲ ከሆነ ቃል መስጠት ከባድ ነው። ትጠብቂያለሽ። እኔ ጠብቂያለሁ። በጣም ነው የጠበኩት ማለትሽ። ሰው አለ ብለሽ ካሰብሽ እንደውም መጠንከር አለብሽ። ለምን ኃላፊነትሽን ትጥይባቸዋለሽ። ግን አይባልም። በፊቱ ይሻላል ነው ምለው። ደግሞ ነው ያየሽ። ኧረ እባክሽ ብዙ ማድረግ የምፈልጋቸው ነገሮች አሉና ስራ ቦታም እየፈለኩኝ ነው። ግን እርጥብ የሚባል ምግብ አለና ፋስት ፉድ ነው የሚሆነው ማለት ነው። አሪፍ ይሰራበታል አሁን ላይ ባለው እንትን እና እሱ ግን ብዙ ያልተስተካከሉኝ ነገሮች አሉ። አሁንም ምን ልብሽ እግዚአብሔር እና እንደሱ ማስብ ያለው ከእግዚአብሔር ጋር ይሄ ቦታ ይሆናል፣ ይሄ ቦታ እንደዚህ ነው ተብለሽ ከገባሽበት ልትወድቅ ትቻለሽ። ልሽ ወድቅ ማንም ስለማያነሳኝ እኔ ደግሞ መውደቅ ስለማልፈልግ ብዙ አይነት ስሮች ይመጣሉ፣ ሌሎች ስሮች ይመጣሉ። እንደዚህ የሚያዩኝም ሊያሰሩኝ ስለሚችሉ እና አሁን ተማምኛለሁ። ተፈጥሮ ውበትሽ፣ መልክሽ፣ ደም ግባትሽ በቂ ነው ብለው ከሚያምኑ ሰዎች ነኝ። ተፈጥሮ ውበቷ ማጌጥ አለባት ከሚሉ ሰዎች መካከል ነኝ። እንግዲህ የማስታወቂያው ጉዳይ ይመስለኛል የጸጉሩ እንጂ መጀመሪያም ጸጉርሽ ቆንጆዬ ነበር አይደል? አራው ተሽል ቤትሽንስ ሄደሽ ትጠይቂዋለሽ? አዎ እሄዳለሁ። ሁልጊዜ በበዓል ማግስት እሄዳለሁ። ቀኑ ከተመቻቸልኝ እኛ የበላነውን በልቶ ቋጥረሽለት ይዘሽ ትሄጃለሽ። ትልቅ ቦታ መድረስ ነው የምፈልገው። በቃ በጣም ትልቅ ብቻ መስራት የምፈልገው ነው። አሁን ላይ እንኳን አደረሰ በይው ባለቤትሽን እስቲ። አባትዬ እንኳን አደረሰክ። ተደሙ ቀጣዩን አመት አብረን ከልጃችን ጋር ሆነን እንድናከብር እፈልጋለሁ። በጣም ነው የምወድክ። ጊዜው እየደረሰ ነው አይደለ? ምን ያህል ጊዜ ቀረው? ይህ አመት አልቆ በቀጣይ አመት ተሰጥቷል። አልሆነም እንግዲህ ያው 8 ወር ብቻ ያኛው አመት ነው ተስፋዬ። እስከዛ ደግሞ እኔ ደግሞ የተሻለ ቦታ ደርሼ ቀይውን አሪፍ ነገር ላይ ሆኜ ቢመጣ ደስ ይለኛል። እንደዛ ሆኖ ቢመጣ ደግሞ በጣም ደስ ይለኛል። ውጠሽ ቢመጣ በጣም አዲስ ነገር ያው ባለቤቴ ተፈቷል። እሱ ጋር አብረን እየቀጠልን አይደለም። አንዳንድ ነገሮች አዳዲስ ነገሮች ነበሩ እዚህ አንቺ ጋር ያላወራኋቸው ሚዲያ ላይ እሱም እያወጣው ስለሆነ እኔም ደግሞ ለእሱን ግልጽ ላደርግላቸው ነው የመጣሁት። እዚህ ሚዲያ ላይም በቀረብኩበት ሰዓት በጣም ብዙ ቤተሰቦቼ ረድተውኝ የተሻለ ነገር ከፍቼ ልጄን ቆንጆ ትምህርት ቤት አስገብቻት ቆንጆ የሚያግዘኝ ሰው አብሬያት አርጌላት ቆንጆ ስራ እየሰራሁኝ ነበረ። መተሽ ያየሽ እነዛ ሁሉ ችግሮች በኋላ እሱንም ባልነበረበት ቦታ ላይ እየሄድኩ እየጠየቅኩት ካለኝ ነገር ላይም እያካፈልኩት በዛ መንገድ ነበረ ስንቀጥል የነበረው። ግን ያው እሱም አሁን መስከረም ላይ ተፈታ። ፈቶ ከመጣ በኋላ እንዴት ነበር እንደሚፈታ ታውቂ ነበር? አላውቅም ነበር። እውነት ድንገት እናቱ ቤት ነው ገብቶ የተደወለልኝ። በጣም ደስ አለኝ። ሄድኩኝ፣ ማማንም አሳየሁት። ደስ አለው። ቤተሰብ ነበረ። በኋላ ግን ነገሮች እየተቀያየሩ መጡ። ልንቀጥል አንችልም፣ እኔና አንቺ በስሜ ለምነሻል፣ ገንዘብ ካገኘሽ በኋላ ተቀይረሻል፣ ከሌሎች ሰዎች ጋር መሆን ጀምረሻል ብሎ በስበባስባቡ ጸብ መፍጠር ጀመረ።
ከዚህ በፊት አብረን በምንኖርበት ሰዓት የነበሩትን እቃዎች እንዳለ ይዞቸው ወጣን። ያው እዚህ ሚዲያ ላይም መጀመሪያ ስቀርብ በጣም ተቃውሞ አስነስቶ ነበረ። ቲክቶክ ላይም ስወጣ አልፈለገም ነበር እንደወጣ። ብዙ ማስፈራሪዎች እና በጣም ብዙ ነገሮችም ይለኝ ነበረ። ያው እዚህ አንቺ ሚዲያ ላይ መጥቼ ከዚህ በፊት የቀረብኩበት ሰዓት ላይ ያላነሳዋቸው ነገሮች ነበሩ። ሚዲያም እስከሆነ ድረስ የሚቀመጥ ነገር ነው። ለልጄ ወደፊት የምታድግ የምታየው ነገር ስለሆነ ደጋግሜ ማንሳት አልፈልግም። አብረን ልንቀጥል አልቻልንም። ተቋረጠ ማለት አይቻልም አይደል? ዳችሁ ደግሞ የምታስተሳስር ቆንጆዬ ልጅ አለቻችሁ። አዎ ግን ያው ምንድነው ታውቂያለሽ፣ እኔ ከዚህ በፊት የነበሩብኝ ጠባሶች ነበሩ። በልጅነቴም ስለነበረ ብዙም አላስተውልም። እሱ ነበረ ልክ ለኔ የሚያዘኘን የሚልከኝን ነገሮች በሙሉ እሱ ስለነበረ የነበረኝ ሰውም እሱ እንዳለኝ ነበረ መሆንለት እና ጥፋቶች አይመስሉኝም ነበር። አሁን ግን ትንሽ እየበሰልኩኝ ስመጣ ለካ እዚህ ጋር ስተት ነበረ፣ ይሄ ቦታም እንደዚህ መሆን ይችል ነበረ። ተፈታ በኋላም ለየው ብዬ ብለን ስናወራ ከእናቱ ጋር ይህን ነገር እንዴት ነው የምታስተካክለው? በምን መንገድ ነው አስተካክለ አሁንስ ወደ ቤትህ የምትመለሰው ብሎ ሲጠየቅ ያው እኔ አልቀጥልም፣ እኔን ጥፋተኛ ለማድረግ ነው እንጂ ልጄም በዚህ መንገድ አሳድገሽልኛል መሰገናለሁም የለም በቃ። ዮናስ ባላለው የማለት የቀድሞ ባለቤቷ ነኝ። 3 ዓመት ነው የታሰርኩት። 6 ዓመት ተፈርዶብኝ 3 ዓመት ታሰርኩኝ። 1 ዓመቱን ይቅርታ አድርጎልኝ ወጣው መንግስት። ስታሰር የልጄን ጠረን በስራ ሳልጠግብ ነው የታሰርኩኝ። የት ሀገር ነበርክ? ዝዋይ ነው። 2 ዓመት ከ5ቱን እዛ ነው ታስሬ ወጣሁኝ። 7 ወር ደግሞ ቆይታዬ ደግሞ ቃሊቲ ነበረ። አሁን ታርመህ ወጣ? በጣም እንዴ ውስጥ ላይ ያለውኝ በማረሚያ ቤት ስልክ ደውል ነበረ። ማሂ ከኔ ጋር ነበረች። ቢያንስ 2 ዓመቱን ምናምን እየመጣች እየጠየቀችኝ ነበረ። አባ ቲክቶክ ሊጀመር ነው ምናምን አለችኝ። ችግር የለውም ምናምን አልኳት። ግን ራስሽን ጠብቂ፣ ቲክቶክ ላይ ስትወጪ ብዙ ሰዎች ይመጣሉ አንቺ ዙሪያ ፌመስ ሆናለች ምናምን ተባልኩኝ። ትባል ደስ አለኝ። በጣም ደስ ብሎኝ ነበረ። በቃ ነገሮች ተስተካክለው ጠብቀውኝ በቃ ቆንጆ ኑሮ ነው የምኖረው ከልጄና ከሷ ጋር ብዬ ነበር የማስበው በሰዓቱ። በቃ ስወጣ ያንን ነገር አላገኘሁትም። 1 ዓመቱን ጭራሽ ጠፋችብኝ። ሆነ ሳለ ያላትን ታካፍለኝ ነበር፣ እየመጣች ትጠይቀኝ ነበር፣ ነገር ታደግልኝ ነበር። እዛ የሆነ ሳለ በቃ ማዘርጋ ምናምን ደውላለሁ። ኧረ ሰርኪ ማሂ እየጠፋችብኝ ነው። ስደውልላት እንደ በፊቱ አላገኛትም። እኔ ድጋሚ ወጥቼ በቃ ማህሌትን እንደዚህ አሁን ከሌላ ሰው ጋር ሳገኛት ያልጠበቅኩት ነገር ሳገኝ እኔ ራሴ እስከማጥፋት አስቤ ነበረ። እንደወጣሁኝ እናቴ ቤት ነው የሄድኩኝ። ምክንያቴ ምንድነው? ልጄ በዛን ሰዓት እናቴ ጋር ነበረች። ማሂ መጣ ማታ እሷንም ይዘን ወደ ቤት እንሄዳለን ብዬ ነበር ያሰብኩኝ። ሲደወልላት በቃ የሆነ ደስታ ነገር ተሰምቷታል፣ ግን አልመጣችም። እኔ በቃ ትመጣለች ብዬ ነበር ያሰብኩኝ። በነጋታው ውላ 9 ሰዓት እና 10 ሰዓት አካባቢ መጣች። ማሂ ከጓደኛዋ ጋር ያወራችበት ሪከርድ አለኝ። ዮናስ ከእስር ቤት ሲፈታ ጭራሽ እንዳታስገቢው ቤትሽ፣ እሱን ካስገባሽ አንቺ ቤትሽ ይበላሻል፣ ያሽን ሰው ጠበቃ አድርጊ ምናምን አይነት ነገር በቃ የሚወራ ነገር አለ። ስለኔ ጥላቻ ምናምን ነገር ማለት ነው። ፊት ማሂ ስልክ የምታወራበት ስልክ ሪከርድ ያደርጋል እና ግማሽ ለግማሽ ስክሪን የፈሰሰ ነው። ስልኩን ቤት ሰክተው በሄደችበት ሰዓት የኔ እህት ትንሿ መጎራጎር ትወዳለች። ጎርጎር ይሄን ሪከርድ ታገኘዋለች። ጓደኛዋና እሷ በጣም ብዙ ነገር ያወሩት ነገር ነው። ብዙ ነገር አውርተዋል። በቃ ወጣ ያለ ነገር ብዙ ነገር የተወራ ነገር አለ። ቶሎ ብላ ወደ እሷ ስልክ ላይ ትገለብጠውና ታስቀምጠዋለች። ወይ ገንዘብ አታሏት ይሆናል ምናምን ብዬ ነው ያሰብኩ በሰዓቱ። ከኔ ጋር አድራ ጠዋት ነው ወደ ስራ ሄደችው። ስከታተላቸው አብረው ስራ ምሽቶ አብረውን የሚገቡት እሷ ቤት ይሄዳል፣ እሱ ቤት ይሄዳሉ መኪና አብረው ማለት ነው። እዚህ ጋር የሆነ ነገር አድርጌ ብታስር በቃ እንደዚሁ እንደተንከራተትኩኝ ነው የምኖረው። ገብቶሻል? ከእስር ቤት ስወጣ እኔ ጭራሽ እንለያይ ምናምን የሚል ነገር ነው ያልወጣኝ። ጭራሽ እሷ ነች ከኔ ጋር መኖር እንደማትፈልግ ነገረች። አልፈልግም ብቻዬን ነው መኖር እንፈልጋለች። እኔ ምን አደረኩሽ? ስወጣ እኮ ተስፋ ሰጠሽኛል። እስር ቤት እያሉኝ አብረን እንደምንኖር ነገርሽኛል። ሁለታችንም ኑሮ ነው እንደዚህ የምፈጋው የምሰራው ብለሽኛል። ለምን ስላት በቃ አልፈልግም ብቻዬን ነው የምኖረው። ማህሌት መንግስቱ እባላለሁ። የቤኪ ባለቤት ነኝ። ብሩክ አንዳለም እባላለሁ። የማሂ
ባለቤት የተገናኘ ነው ከ2 ዓመት በፊት ነው። አስተዋወቀንም ቲክቶክ የተባለ ባለውለታ ፋስት ፉድ ስራ ላይ ነበር የምትሰራውና ቪዲዮቿ ላይ ያለቀሰች ምናምን ተለቃለች በነበረው ሁኔታና እሷን ለማገዝ የኔም ስራ የተመሳሳይ ስለነበር በዛ ምክንያት ኮንታክት ላደረጋት በጣም ብዙ ጊዜ ረጅም ጊዜ ሞክሬ ብዙ ልፋት በኋላ መለሰችልኝና ተገናኘን ማለት ነው። የሚያስለቅስ ህይወት ነበር የነበረኝ። በዛ አድርጌ ሰዎች ሰፖርት እንዳደረጉኝ ቪዲዮ ምናምን ፖስት ነበርና ቲክቶክ ገና መክፈቴ ስለነበር ኢንቦክስ ላይ የሚጻፈውን አላውቅም እንዴት እንደሚመለስ ማለት እኔ ደግሞ አላይም ገብቼ ቪዲዮን አይቼ ሰው ኮመንት ላይ ያሉ ምናምን አይቼ እወጣለሁ። በቃ ከዛ ወደ ስራ ምናምን ኢንቦክስ ላይ ገብቼ አየሁት ሊረዳ ይችላል ብዬ መለስኩለት። ስራዬንና ላይፍ ስታይሌን በማሳየት ነው ሚዲያ ላይ በመፖስት በጥሩ እይታዎች ማግኘት ስጀምር ቀጠልኩበት። በደንብ ከስተመር በደንብ እያገኘሁበት ስመጣ እና ላይፍ ስታይሌን በደንብ ማስተዋወቅ ጀመርኩ። እኔ የጀመርኩት ቲክቶክ አያለሁ ዝም አታሳይም ግን በዝምና እዛ ልጆች ምናምን አሉ እኔ ጋር መጥተው ችፕስ ምናምን ይበሉና አንቺ እኮ አሁን ያለሽበት እንደዚህ ምሳሌውን ነገር ቲክቶክ ላይ ዝም ብለሽ ብትለቂ እንትን ይልሻል በጣም ይታይልሻል ማለት ነው። እና እኔ ዝም ብዬ በመዝሙር ምናምን ያርኩ ነበር ምለቅ እኔ ራሴን አላስገባም ነበር ስለቅ እንደ ፖስትኩኝ ማማን ይዤ ምናምን ችፕስ የጠበስኩ 1 ሚሊዮን የሚታየው ጻፍ ግን እሱ ትንሽ ፋስት ፉድ የሚሰሩትን እየሄደ ያበረታታል፣ ያሳያቸዋል፣ ስራቸውን ያግዛቸዋል። በአካል ሳገኛት እንደ ቪዲዮ አልነበረችም እውነት ለመናገር አዝና ስታለቅስ ምናምን ነው። በአካል ደግሞ ኖርማል ሆና ስናገኛት ፈገግ ብላ ነው የምታወራን ምናምን ይሄ እንደ ተጎሳቆለ ሰው ምናምን ሆና አይደለም የምታወራንና ደስ አለኝ። ከፍቅረኛው ጋር ነው የመጣ ይመስለኝ ግን አላልኩም በቃ ማለት ነው ኖርማል ስራ ልንጀምር ስለሆነ አላማችን የተሻለ ቦታ እንደደርስ ስለሆነ የነበረው አላማ በቃ ቪዲዮ እንድንቀርጽ ምናምን ነውና በጣም አክብሬያት ነበር። ተደዋውለን ከዛ በኋላ ነው ነገር ማለት ደህና ናት አልኩት። አስበኩ አይደለችም እሱ እኮ እንደዚህ ተጽፋ ብሎ አስረዳኝ። እዚህ ጋር ጠይቅልኝ እርግጠኛ ለመሆን ነው የጠየቀችኝ። እዚህ ሰዓት አጠያየቋ ፍቅረኛው ነች አይደለችም እርግጠኛ ልትሆንበት እንዴት ነው ፍቅረኛ ደህና ነች አለችኝ በነጋታው ማለት ነውና በቃ እኔም ወዲያው ገባኝና ይሁን አላማችንን ወደ ማሳካት ገባን። እዛ ጓደኛቸው ሆንኩኝ ወዲያው ነበሩ በጓደኝነት ጊዜያችን ላይ አሁን ባሌ አንድም ቀን ካገኘኋት ጊዜ ጀምሮ ለአንድ ቀን ተለይቻት አዳር ብቻ ነበር የምንለያይ ሁሌም አብረን ነበር። ከዛ በኋላ ግን እሷ ያለችበትን ህይወት ለኔ ማሳየት ስትጀምር ነገሮችን ወደ መቀየር ገባል ማለት ነው። እኔ ውልዌ ምናምን ልጅ አሳድጋለሁ እናት ነኝ። ውልዌም ከትልልቅ ሰዎች ጋር ቤት ውስጥ ከሚውሉ ሰዎች ጋር ነው ወጣ ያለ ነገር አላውቅም። ባል ብቻ ሳይሆን አባትም ጭምር ነው ያደረገችኝ በአንዴና በጣም ቁጡ ነኝ። ቶሎ ቁጣለሁ ቶሎ ረጋጋለሁና አብራይ ለመሆን ወስና ያንን ነገሮችን እንድተው ትንሽ ሰከን እንድል ያረጋግጭኝ ነውና ቤተም ሞልቷል። አዎ በደንብ እሱማ ማንም ማለት ይሄ የቁንጅና ጉዳይ እኔ ብቻ ሳይሆን ማንም ሰው አይቶ የሚመልሰው ነገር ስለሆነ ቆንጆና ባልልም ነሽ እኔ ቆንጆ በጣም ብዙ ችግሮች ውስጥ አሳልፈን ነው ወደ ትዳር የመጣ። ይሄንን ማለት ባልችልም ያንን ኃላፊነት መወጣት ግን በቃ ለኔ በጣም ትልቁ ስጋቴ እሱ ነበር። ብዙ ነገሮችን ትታ ነው ወደኔ የምትመጣው። ልጅ አለችን። ከዛ ስትመጣ ትክክለኛ አባት መሆን እችላለሁ ወይ ኃላፊነት መሸከም እችላለሁ ወይ የሚል ስጋት ነበረኝ። ደግሞ በጣም ስለምወዳት እወጣለሁ ብዬ በቃ እሷንኩ ማለት እንዳልኩ እንደ አዲስ ቀለበት አድርገን ሽምግልና ተልኮ ሁሉ ነገር በስርዓት ነው የፈጸምነው። በቤተ ክርስቲያን የተጋባ ነውና ፈጸም የሚቃወሙኝ ከራሴ ቤተሰቦች ቅርብ ከመላቸው ሰዎች ጭምር የሚሰነዘሩ ቃላቶች ነበሩ። በኔ ህይወት ለመወሰን የሚፍጨረጨሩ ሰዎች ነበሩ። አንድ ሁለት የሚባል ሳይሆን በጣም ብዙ ነገሮች ነበሩ። ላገባይ ሴት ይሄን ያህል መሆን እንዴት ተብያለሁ። ለኔ ሚስቴ ብቻ ሳትሆን ኃላፊነቴ ነው። ምክንያቱም የእሷ ህይወት እኔን የሚመለከት ነው ብዬ ነው የማስበውና ህይወቴ ነው። አንተ ባትኖር እኔ ዛሬ እዚህ አልደርስም። አንተ ስላለክ ነው አሁን ያለችው አማህ ያለችው። በጣም ነው የምወድህ በጣም እና ለእኔ የከፈልከው ዋጋ ቀላል አይደለም። እንደዚህም ብለህ ቀላል መንገድ እንዳታስብ። ጓደኛዬ ነህ፣ ባሌ ነህ፣ አባቴ ነህ። በአጠቃላይ ስለ አንተ እኔ ምንም አልገልጽም። እወዳለሁ፣ አፈቅራለሁ። የምታስበውን ነገር በሙሉ እግዚአብሔር ያስተካክልክ። በጣም እወድሻለሁ፣ በጣም አፈቅርሻለሁ። ለእኔ አንቺ የሴት ልክ ነሽ። ሁሌም እወድሻለሁ።